16 ስንደርስ አጭር የሆነ ያለው መልእክት ነው ያለው። ዛሬ ግን በልዩ መልእክት ነው ይዤ መጣሁት። ይሄ በር የሚከፈተው በምንድን ነው የሚለውን ሐሳብ ያዙ። ለማንኛውም በሩ ተከፈተ የሚለውን ሐሳብ ነው የተናገርኩት። እግዚአብሔር በር ይከፍታል የሚል ነው እና እግዚአብሔር በር እንዲከፍት ከፈለገን ማድረግ ያለብን ነገሮችን በኋላ ይመጣበታል። በዚህ መጽሐፍ ሐዋርያት ሥራ 16 ቁጥር 16 ላይ ያለው ቃል ግልጽና አጭር የሆነ መልእክት ነው። ይህ መልእክት በሟርተኝነት መንፈስ ጳውሎስና ሲላስ ወደ ጸሎት ስፍራ ሲሄዱ የሟርተኝነት መንፈስ የነበረባት ይላል መጽሐፍ። ለጌቶቿ እየጸነቆለች ብዙ ትርፍ ታመጣው የነበረች አንዲት ገረድ አገኘችን ይላል። በዚህ መጽሐፍ ላይ የሚናገረው ቃል ሐዋርያት ሥራ 16 ላይ ሲናገር ወደ ጸሎት ስፍራ ስንሄድ ነው። ወደ ጸሎት ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ታመጣ የነበረች አንዲት ገረድ ያገኘችን ነው የሚለው። ይህ ጳውሎስና ሲላስ ወደ ሮም ሀገር እየሄዱ ይህ በሟርት መንፈስ የነበረበት በከተማ ላይ በድግምትና በአስመት የታወቀች ከባድ ሴት እንደነበረችው መጽሐፍ ቅዱስ እግዚአብሔር ቃል ይናገራል። እና እቺ ሴት ብዙ ሰዎችን ባለሀብት ያደረገች ናት። ለእሷ የሚሰግደው ለእሷ መስዋዕት የሚያደርጉትን ባለጠጋ ያደረገች ሴት ናት። ሴትዮዋ ኢላዩዋ ላይ ያለው የሟርት መንፈስ ነው እና ምራገመውን ትራገማለች፣ ደግሞ የምትባርከውን ትባርካለች። ኢላዩዋ ላይ ያለው ባለው መንፈስ ማለት ነው። አንድ ጊዜ ጳውሎስና ሲላስን ለመሸወድ ከባድ በሆነ ጥበብ ይዘን ጳውሎስና ሲላስ ወደ ጸሎት ስፍራ እየሄዱ እናንተ የልዑል አምላክ ባሪያዎች ናቸው ብለን ማነጋገር ጀመረችው። ጳውሎስ ውስጥ ያለው የእግዚአብሔር መንፈስ እሷ ውስጥ ያለው ንግግርን መቀበል አልቻለም። ምክንያቱ ለምንድን ነው ብላችሁ ጠይቁ። ጳውሎስ ውስጥ ያለው የጌታ መንፈስ፣ እሷ ውስጥ ያለው የሟርት መንፈስ ነው። ንግግሩ እውነት የሚመስል ነው። ምክንያቱም አስመስለን የተናገረችው እናንተ የልዑል አምላክ ባሪያዎች የእግዚአብሔር ሰዎች ናቸው ብላ ስትናገር አልተሳሳተችም። በንግግሯ ውስጥ ግን ሰምና ወርቅ አለው። ምክንያቱም እንደዚህ ነው አለችው። እናንተ የልዑል አምላክ ባሪያዎች ሲባል በጳውሎስ ውስጥ ያለው መንፈስ እጅግ ታወካለ። አነገር ስሙ። የትኛውም ቦታ አብራችሁ ልትኖሩ ትችላላችሁ። አብራችሁ በአንድ ከተማ በአንድ ሀገር ውስጥ በአንድ አካባቢ ላይ ከሟርተኛ ጋራ ልትኖር ትችላለህ። ጎረቤት ሊሆን ይችላል። ነገር ግን አብራችሁ አትቀጥሉ። እኔ ጋር ይለያል የሚል ጮክ ብሎ አሜን ይበል። አጠገብ ያለው ያዝና በአንተ ውስጥ ያለው የእግዚአብሔር መንፈስ ቅዱስ ሰፈሪ ላይ ያለው የጨለማን መንፈስ ያባርራል። ምክንያቱም እዚህ ቦታ ላይ መጽሐፍ ቅዱስ ሲናገር ምንድነው የሚለው? ይህቺ ሴት የልዑል አምላክ ባሪያዎች ናቸው ብለን ሲጮህ ጳውሎስ በጣም ታወከና አንተ መንፈስ አለው ከላይዋ ላይ ውጣ ብሎ መንፈሱን ሲገስጽ ከላይዋ ላይ ጮሆ ወጣ ይላል። ዛሬም ልናገራችሁ፣ ህልማችሁን፣ ዘመናችሁን፣ ቅባታችሁን፣ እውቀታችሁን፣ ዘመናችሁን ያዘው ድንገት በኢየሱስ ስም ይደፋል። ጩና አሜን ባላንሱ በኢየሱስ ስም ይደፋል። አንዳንድ እስራት ዛሬ የሚበጠስበት እርግጠኛ ሆኜ ነው የምናገረው። ላይ ዘመን ላይ በመልካም ቃል የተሸወዳችሁ ሰዎች ዛሬ በመንፈስ ትወገዋለ። አጠገብ ያለው በመልካም መንፈስ በሉስ። በመልካም ቃል በሏል። ሰይጣን በሏል። ከዚህ በኋላ አይሸውድህም። ላይ ያለው የጌታ ክብር ጨለማውን ይገፈዋል። አንድ ሰው ጮሆ አሜን ይበል። ዛሬ ልናገራችሁ ኢላዩ ላይ ያለው መንፈሱን በጌታ በኢየሱስ ስም ውጣ ብሎ ሲገስጻት
ከላዩዋ ላይ መንፈሱ ጮሆ ሲወጣ የከተማ ሰዎች እጅግ ተናወጡና ጳውሎስና ሲላስን ያዙና ልብሶቻቸውን ገፈፉና ወህኒ ቤት ጣሉና በግንድ ጠረቁና። ከኔ ጋር ናችሁ? እሺ ከኔ ጋር ልጆቻችሁ ዛሬ የመፈታት ቀን ነው ብሎ አወጀ። ሁለት እጅን አወዛ ዛሬ በሉስ ነገሬ ይፈታ፣ ህይወቴ ይፈታ፣ አገልግሎቴ ይፈታ፣ በረከቴ ይፈታ። አንድ ሰው ጮኸ አሜን። የጌታ ክብር ዛሬ በሕይወታችሁ ነው። ጳውሎስና ሲላስ እስር ቤት ገብተዋል። እስር ቤት ገብቶ ወደ ዋና መሪ ለመምጣት ስለፈለኩኝ ነው ዋና እየፈጠርኳለሁ። በተለይም 25ን ስትመለከቱ ጳውሎስና ሲላስ በመንፈቅ ሌሊት ይላል። በር ዛሬ የሚከፈተው ብሎ በጸሎት ነው ብሏል። እዚህ ቦታ ላይ አንደኛ ሳሙኤል ምዕራፍ ይባካችሁ አንድ ነገር ስሙ። የእናንተ ጸሎት ከኔ ጸሎት ይበልጣል። ለራሴ የምጸልይበት ጸሎት እኔ ከሚጸልይ ይበልጣል። አንተ ጋር ነው ዋናው። እሱ እነሱ ቤት ቅድም ታምራት ሲሰራው የእነሱ እምነትና ትንቢት አይተናል። ስለዚህ አንድ ነገር ስሙኝ፣ ተወራርዶ እግዚአብሔርን ያመኑበት ነው። ሐናው ግን በእግዚአብሔር ፊት ላይ 24 ሰዓት መተን ትጸልያለች። ሁሉ ጊዜ ቸርች ትላለች፣ ቸርች ትገኛለች፣ ወደ እግዚአብሔር ትጸልያለች። ከማንም ጋር ጉዳይ የለም። ከባሏ ጉዳይ ከፍናና ጉዳይ የለም። ጉዳይ ያላት ግን ከማንም ጋር ሳይሆን ከሕያው ከእግዚአብሔር ጋር ነው። አንድ ነገር ልናገራችሁ፣ ሕይወታችሁ ወደ ቸርች ስትመጡ፣ ወደ እግዚአብሔር ቤት የምትመጡ ከማንም ጉዳይ ሳይሆን ጉዳያችሁ ከጌታ ያር። ስለዚህ ጸሎትን ባበዛች ጊዜ ነው የሚለው መጽሐፍ። ስለዚህ ይባካችሁ አንድ ነገር ልናገራችሁ፣ የማትጸልዩ ሰዎች አትቀበሉ። መጽሐፍ ቅዱስ መርሆ አለ። ምክንያቱም አንኳኩ አለ ይከፈትለታል አለ። ስለዚህ የጸሎታችሁን ጉልበት የያዘው መንፈስ ዛሬ ይራገፋል። ጨክኜ መጥቻለሁ፣ ከላይ ይራገፋል።